ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ስራችሁ ቢዝነሳችሁ ቤተሰቦቻችሁ ጓደኞቻችሁ ዘመዶቻችሁ ህይወታችሁ አጠቃላይ ላይፋችሁ ከአሜሪካ ጋር የሚገናኝና ሊገናኝ ይችላል ብላችሁ የምታስቡ እንዲሁም ስለ አሜሪካ ዜናዎችን መስማት የምትፈልጉ አድማጭ ተመልካቾቻችን ይህ ዜናና መረጃ ለእናንተ ነው። ዝርዝር መረጃዎቻችን ከማቅረባችን በፊት ሃይላይቶችን እንዲህ እናስደምጣችኋለን። በአሜሪካ ሀገር አሁን በዚህ ሰዓት ከባድ ግርግርና ሽብር ተፈጥሯል። ህዝቡ ሁሉ ተሸብሯል። 2 ሰዎች የሞቱ ሲሆን 9 ሰዎች ደግሞ ቆስለው የሞት አፋፍ ላይ ይገኛሉ። ምን ተፈጥሮ ነው? ኢትዮጵያውያን ተጎድተዋል ወይስ አልተጎዱም? ሁኔታው ከስደተኞች ጋር ይገናኛል ወይስ አይገናኝም የሚለውን ዝርዝሩን ሰምታችሁ ትመለሳላችሁ። እንዲሁም በሁኔታው ላይ ፕሬዝዳንት ትራምፕ በአካል በቦታው በመገኘት እሳት ለብሰው እሳት ጎርሰው በከፍተኛ ብስጭት የሰጡትን መግለጫ ለአድማጭ ተመልካቾቻችን ኦሪጂናሉን ንግግራቸውን እናስደምጣቸዋለን። በሚኒሶታ ግዛት ጣራ ላይ ወጥተው በግንባታ ላይ ያሉ ስደተኞች የአይሲ ፖሊሶች አፍሰው ሊወስዷቸው ሲመጡ የነዋሪው አሜሪካዊ ህዝብ ምላሽ ዓለምን በሙሉ አስገርመዋል። ዓለምን በሙሉም አነጋግሯል። ዲያስፖራ ኢትዮጵያውያንም ከነዚህ የምንወስደው ትልቅ ትምህርትና ልምድ አለ። ምንድነው የሚለውን ዝርዝሩን ሙሉውን ለአድማጮቻችን እናደርሳለን። አሜሪካ የሁሉም ስደተኞች የ10 ዓመት የኢሜይል የፌስቡክ እና የሌሎችን ማህበራዊ ሚዲያዎች ብርበራ በይፋ ልታደርግ ነው። ማድረግ ያለባችሁን ጥንቃቄ ከወዲሁ አዘጋጅተንላችኋል። እንዳያመልጣችሁ መደመጥ ያለበት ጠቃሚ መረጃ ነው። እንዲሁም ዲያስፖራ ኢትዮጵያውያን ሰሞኑን ከፕሬዝዳንት ትራምፕ ህግ ጋር ተያይዞ የሚጠይቋቸው ጥያቄዎች በእኛ የዩቲዩብ ቻናል የኮሜንት ሴክሽን ተለቅመው አንድ ባንድ መልስ ይሰጡባቸዋል። አንዱ የጠየቀው ለአንዱ ስለሚሆን ይህም እንዳያመልጣችሁ ሌላኛው የዛሬው የዜናና የመረጃችን ልዩ የቪዲዮ ክፍል ነው። በአሜሪካን ሀገር በሜክሲኮ አካባቢ በክርስቲያኖችና በሙስሊሞች መካከል ታይቶ የማይታወቅ ከፍተኛ ውጥረት ሰፍኗል። ውጥረቱንም በቪዲዮና በድምፅ የታገዘ መረጃም ይዘናል። አብራችሁን ቆዩ። በአሜሪካ አሁን ይህ ዜና እየቀረበበት ባለበት ሰዓት ከፍተኛ ሽብርና ግርግር ተፈጥሯል። ሁኔታው እንዲህ ነው። ታህሳስ 13 2025 በፈረንጆቹ አቆጣጠር በትናንትናው ቅዳሜ ምሽት ማለት ነው በአሜሪካ ራይድ አይላንድ ግዛት በፕሮቪደንስ ከተማ በሚገኘው የብራውን ዩኒቨርሲቲ የኢንጂነሪንግና የፊዚክስ ዲፓርትመንት ህንፃ ላይ በዚህ ህንፃ ውስጥ ተከታታይ ተኩስ የማያቋርጥ የጥይት እሩምታ ተከፈተ። ተማሪዎች ፋይናል ፈተና እየወሰዱ ነበር። በዚህ አሳዛኝና ዘግናኝ ክስተት 2 ተማሪዎች የሞቱ ሲሆን ከ8 እስከ 9 የሚሆኑት ደግሞ ቆስለው በከፍተኛ ሁኔታ የሞት አፋፍ ላይ በሚባል ደረጃ ሆስፒታል ውስጥ የህክምና እርዳታ እየተደረገላቸው ይገኛሉ። እግራቸው ላይ እጃቸው ላይና የተለያዩ የሰውነት ክፍሎቻቸው ላይ በጥይት ተመተው የቆሰሉ ይገኙበታል። ሁኔታውን ከስፍራው በተገኘ ቪዲዮ እንዲሁም ገዳዩንና ተጠርጣሪውንም ጭምር የሚያሳይ የደህንነት ካሜራ ቪዲዮ እንዲህ ባጭሩ ተከታትለን እንመለስ። ሌሎችም ትንታኔዎቻችን ቀጥለዋል። በዚሁ ሁኔታ ላይ ፕሬዝዳንት ትራምፕ እሳት ለብሰው እሳት ጎርሰው በሄሊኮፕተር በአስቸኳይ በመምጣት መግለጫም ሰጥተዋል። I've been fully briefed on the Brown University situation, what a terrible thing it is. And all we can do right now is pray for the victims and for those that were very badly hurt, it looks like. And we'll inform you later as to what's happening, but it's a shame. It's a shame. Just pray. Thank you very much. ፕሬዝዳንቱ በዚህ ቪዲዮ ላይ በሰጡት መግለጫ እንደሰማችሁት በብራውን ዩኒቨርሲቲ ውስጥ የተፈጠረውን ሁኔታ ሙሉ በሙሉ ሰምቻለሁ። እጅግ አስከፊ ነገር ነው። እጅግ አሳፋሪ ተግባር ነው። አሁን ልናደርገው የምንችለው ለተጎጂዎችና ለከባድ ጉዳት ላጋጠማቸው ጸሎት ማድረግና እነሱን መርዳት ነው ሲሉ ተደምጠዋል። ፕሬዝዳንቱ እንግዲህ ሁኔታው ከአቅማቸው በላይ የሆነባቸው ነው። በነገራችን ላይ አሜሪካን ሀገር ውስጥ በተለይ በዋሽንግተን ዲሲ በየ2 ሳምንቱ አንዳንድ ሰው ሁለት ሰው ይገደላል። ይህ ፋክት ነው። እንግዲህ አሜሪካን ሀገር ታላቅ የምትባል ሀገር ውስጥ ይህ ሁሉ ጊዜ ይከሰታልና ፕሬዝዳንቱ የሚያማኙት ስደተኞች ላይ ነው፣ ከውጭ ሀገር የመጡ ዜጎች ነው የሚሉት። እንግዲህ በይፋ እስካሁን ከባለፈው የፌዴራል ፖሊሶችን ከገደለው ውጭ እንደው እዚህ ግባ የሚባል የውጭ ሀገር ዜጋ
ወንጀል ብዙም እንደዚህ አይነት ትልልቅ ወንጀሎችን ብዙም አይፈጽምም። በተለይ ኢትዮጵያውያንና ኤርትራውያን እንደዚህ ገፋ ያለ ወንጀል በአሜሪካን ሀገር ውስጥ አይፈጽሙም። ነገር ግን ፕሬዚዳንቱ ሁሌም የሚሉት ከስደተኞች ጋር ነው የሚያያይዙት። የራሱ ሀገር ዜጎች የራሱ ተወላጆች ናቸው እርስ በርስ እየተገዳደሉ የሚገኙት ማለት ነው። ሶማሌን ሲሳደቡ ነበር፣ ሌሎችንም ሀገር ሲሳደቡ ነበር። እርስ በርሳችሁ የምትገዳደሉ ፖሊስ ከሌላችሁ የመጣችሁ ምናምን ሲሉ ነበርና አሜሪካን ሀገርም እርስ በርሳቸው የሚገዳደሉት ራሳቸው ናቸው ለማለት ነው። ከዚህ በላይ ማስረጃ የለም። አድማጭ ተመልካቾቻችን justice, and two, to pray for the full recovery of those affected. The Brown community's heart is breaking, and Providence's heart is breaking along with it. We are a week and a half away from Christmas, and all of us are getting calls from concerned families, parents, employees, relatives. And so, President, we just want you to know that Providence and Brown stand together today, tomorrow, and in the months ahead. Please. በቪዲዮ ላይ እንዳያችሁትና እንደተከታተላችሁት ይህ አሳዛኝና ልብ ሰባሪ ክስተት የተከናወነው በአሜሪካን ሀገር በብራውን ዩኒቨርሲቲ ውስጥ ነበር። ተኩሱ በትናንትናው ቅዳሜ ዕለት አመሻሽ አካባቢ በህንፃ ውስጥ በአንድ የመጀመሪያ ፎቅ ተከሰተ። ተማሪዎች ግን ከክላስ ውጭም በክላስ ውስጥም በቡድን ሆነው እያጠኑ ነበር። ገዳዩ ግን በቡድን ሆነው የሚያጠኑ ተማሪዎችን ታርጌት አላደረገም። ወደ አንድ ክፍል በፍጥነት ገስግሶ በመግባት ተኩሶ በርካታ ተማሪዎችን አቁስሎ ሁለቱን ደግሞ ገሏቸዋል። ገዳዩ ወደ አንድ ክፍል በተለየ መልኩ ለምን እንዳተኮረም በርካታ አሜሪካውያኖች ግርምትን ፈጥሮባቸዋል። በዚህ ቪዲዮ ላይ እንደምንመለከተው ገዳዩ ተኩሶ የሚፈልገውን ካደረገ በኋላም ሩጦ ለማምለጥ ሲሞክር በሴኩሪቲ ካሜራ ቁጥጥር ውስጥ ሆኗል። በእርግጥ ገዳዩ ሩጦ የሚያመልጥ አይመስልም። ጀንተል ብሎ ኮራ ብሎ ሲራመድ ይታያል። እጅግ በሚገርምና በሚያስደንቅ ሁኔታ ገዳዩ በቀጥታ ወደ ክፍሎቹ ገብቶም ተኩስ ሩምታውን በመክፈት ሲገላቸው አካባቢው በካሜራ ቁጥጥር ነበር። ነገር ግን ገዳዩን አላሳየውም። ምን አይነት አስማት እንደሆነም አልታወቀም። ፖሊሶቹ እዚህ ላይ እንደምትመለከቷቸው ይህ ገዳይ የሚባለው ግለሰብ ማለት ነው ግድያውን የፈጸመበት አካባቢ ላይ ሙከራም እያደረጉ በካሜራ እይታ ውስጥ መግባት አለመግባቱን ለማረጋገጥ ሲሞክሩ ነበር። ፖሊሶቹ እንደምትመለከቷቸው በቀጥታ በደህንነት ካሜራ ውስጥ መግባት ችለዋል። ይሁን እንጂ ገዳዩ ግለሰብ ግን እዚህ ህንፃ ስር ገድሎ ሲወጣም ወይም ደግሞ ድርጊቱን ሲፈጽመው በደህንነት ካሜራዎች ውስጥ መግባት አልቻለም። ምናልባት ካሜራዎችን ያጠፋለት ግለሰብ አለ የሚባልም ሌላ መረጃዎች እየወጡ ነው። ይሁንና ገዳዩ ከበር ሲወጣ እንግዲህ እንደምትመለከቱት ጥቁር እየለበሰ ነው። ጀንተል ብሎ ለመራመድ እየሞከረ ነው። ተጠርጣሪ ነው በሚል ነው እንግዲህ ይህ ግለሰብ መሆኑን መቶ አልተረጋገጠም። ይሄ ሊሆን ይችላል በሚል እንግዲህ በጥርጣሬ ውስጥ ተይዟል። እስካሁን ገዳዩን ለማግኘት የአሜሪካ ፖሊሶች ቢወጡ ቢወርዱ ቢፈልጉ ሊያገኙትም ሊይዙትም አልቻሉም። ሌሊቱን በሙሉ የብራውን ዩኒቨርሲቲ አካባቢ በከፍተኛ የፖሊስ ድምጽና በፓትሮሎች እንዲሁም በመኪናዎች ታጅቦ ከፍተኛ እንቅስቃሴ ቢደረግም ፍተሻ ቢደረግም በተለይ ይሄ የራይድ አይላንድ አካባቢ በከፍተኛ ውጥረት ላይ ይገኛል። ይሁን እንጂ ገዳዩን ማግኘት አልተቻለም። እስካሁኗ ሰዓትና ደቂቃ ድረስ ገዳዩ አልተገኘም። በካሜራው እንደምንመለከተው ተጠርጣሪው ሙሉ ጥቁር ልብስ የለበሰ ወንድ ነው። ራሱና ፊቱን በኮፍያ መሳይ የሸፈነ ተኩሶ ከገደለ በኋላ በእግሩ ሸሽቷልም የሚሉ መረጃዎች ከካሜራው ለማየት ተችሏል። ግለሰቡን አየነው የሚሉ ወይም ፎቶ የያዙ ተማሪዎች በአካባቢው ፈጽሞ ሊገኙ አልቻሉም። ምንም መሳሪያም አልተገኘም። ምንም በቁጥጥር ስር የዋለ ሰውም የለም እና ተጠርጣሪው አሁንም አልተያዘም። በመቶዎች የሚቆጠሩ ፖሊሶች ኤፍቢአይ እና ኤቲኤፍ በፍተሻ ላይ ናቸው። በካምፓሱና በዙሪያው ያሉ አካባቢዎችንና ቤቶችን እየፈተሹም ይገኛሉ። ይሁን እንጂ ምንም አይነት ተጨማሪ ስጋት በአካባቢው የለም። ተጨማሪ ታጣቂዎችም አልተገኙም። ገዳዩ ነጭ እንደሆነ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። በእርግጥ እንደዚህ አይነት የግድያ ወንጀሎች በነጮችና በራሳቸው በአሜሪካውያኖች ዘንድ ሁልጊዜም የተለመደና ተበራክቶም እየቀጠለ የሚገኝ ድርጊት ነው። አስቡት፣ አንድ ስደተኛ ቢሆን ወይም አንድ ጥቁር ቢሆን ኖሮ ምን ያህል ችግር ሊደርስብን እንደሚችል አስቡት። በ24 ሰዓት ውስጥ ፕሬዚዳንት ትራምፕ መላው ኢትዮጵያውያንና ሌሎች ሀገር ስደተኞችንም ጭምር ከሀገር ውጡ እንደሚሉ ምንም አያጠራጥርም ነበር። ደግነቱ ገዳዩ ከስደተኞች መካከል አይደለም። እንዲሁም ገዳዩ የሚባለው በዚሁ በብራውን ዩኒቨርሲቲ ውስጥ ሆምለስ የሚባሉ ዜጎች ከዩኒቨርሲቲው የሚተራረፉ ምግቦችን እየበሉ እዚሁ አካባቢ ይቀመጡ ነበር የሚል መረጃዎችም እየወጡ ይገኛሉ። ከነዚህ ውስጥ አንዱ ሳይሆን አይቀርም የሚባል መረጃም አለ።
ይሁን እንጂ በርካቶች ሐሳብ አስተያየታቸውን እንደሰጡት እና ጥርጣሬያቸውን እንዳሳዩት ገዳዩ ነጭ ነው፣ ከስደተኞች መካከል አይደለም የሚል መረጃ እየወጣ ስለሆነ ተርፈናል። አድማጭ ተመልካቾቻችን አሜሪካን ሀገር አንድ ወንጀል በተፈጠረ ቁጥር ስደተኛ ነው የፈጠረው በሚል ከፍተኛ ስጋት ውስጥ ገብተናል። እንግዲህ በጣም ሁኔታው አስቸጋሪ ነው። የተከበራቸው አድማጭ ተመልካቾቻችን ሰሞኑን በአሜሪካን ሀገር የአይሲኢ ፖሊሶች በስደተኞች ላይ የሚፈጽሙት ኦፕሬሽን ማሰር፣ ማንገላታት፣ ማዋከብ ከወትሮውም በተለየ ጊዜና በተለየ መልኩ ተጠናክሮ ቀጥሏል። በሚኒሶታ የተከሰተው ግን በአይነቱ ልዩ ነበር። ሁኔታው እንዲህ ነው። በሚኒሶታ ግዛት በትዊን ሲቲ አካባቢ በቻንሰን ከተማ በትናንትናው ዕለት ታህሳስ 13 2025 በፈረንጆቹ አቆጣጠር የአይሲኢ ፖሊሶች በድንገት ወደዚች ከተማ ይገባሉ። ስደተኞች ደግሞ ጣራ ላይ ወጥተው የግንባታ ስራ በመስራት እየተጣደፉና እየተቻኮሉ ነበር። ፖሊሶች ይመጣሉ ብለውም አላሰቡትም ነበር። ፖሊሶች በድንገት ወደ ቦታው ይደርሱና እነዚህን ስደተኞች ከጣራ እንዲወርዱ ያዟቸዋል። ነገር ግን ስደተኞቹ ጣራ ላይ ቁጭ ብለው በተአምር አንወርድም፣ የፈለጋችሁትን አድርጉን እንጂ አንወርድም ብለው እዚህ ጣራ ላይ ቁጭ ብለው ይቀጥላሉ። መሬት ላይ ያሉ ሌሎች ስደተኞች ደግሞ ነበሩ። መሬት ላይ ያሉት ግን እንደምታውቁት ሰሞኑን አሜሪካን ሀገር ከባድ ዝናብ አለ፣ ክረምት ነው፣ በረዶ ነው። በረዶ በየጊዜውና በየሰዓቱ እየመጣ አካባቢውን ይሸፍነዋል። እዚህ የበረዶ ግግር ላይ የቆሙ ስደተኞች በአይሲኢ ፖሊሶች ተፋጠው ተይዘዋል። በዚህ አስጨናቂና ፈታኝ ወቅት ነበር ከሰማይ መልአክ እንደወረደ ሁሉ የሚኒሶታ ነዋሪዎች ከየአካባቢው ተጠራርተው የሚኒሶታ ፖሊሶችን ይዘው ወደ ቦታው በፍጥነት ከተፋሉ። የአይሲኢ ኤጀንቶችንም አፋጠጧቸው። ከአካባቢውም እንዲሄዱ ጠየቋቸው። የከተማው ካውንስል አባላትና የግዛት ተወካዮችም ተገኝተው ነበር። የህዝቡ ምላሽ ስደተኞችን አሳልፈን አንሰጥም ሲሉ ከፍተኛ ተጋድሎ አደረጉ። የአይሲኢ ፖሊሶችም አንድንም ስደተኛ ሳይይዙ ወደ መጡበት አፍረው ተመለሱ። የበረዶ ግግሩ ላይ ቁመው የነበሩ ስደተኞች ግን በበረዶ በከፍተኛ ሁኔታ ተጎድተው ስለነበር ወደ ሆስፒታል ለሕክምና ተወሰዱ። የሚኒሶታ ግዛት ከሌላው በተለየ መልኩ ለነዋሪዎች በተለይ ለስደተኞች የሚያደርጉት ጥበቃ እጅግ በጣም የሚበረታታም ነው ሲሉ በርካቶች ሐሳብ አስተያየታቸውን ሰጥተዋል። ይሁንና ከዚሁ ከአሜሪካን ሀገር ሌሎች አካባቢ ደግሞ በተቃራኒው የተለየ ነገር ተከስቷል። ሜክሲኮ አካባቢ ግን በክርስቲያኖችና በሙስሊሞች መካከል በጣም ከባድ ውጥረት ተፈጠረ። ሙስሊሞችን ከአሜሪካ ለማስወጣት ፖሊስ ሳይመጣ ነዋሪው ዜጋ ራሱ ተሰብስበው በመውጣት ከፍተኛ ሰላማዊ ሰልፍ በማድረግ እንዲህ ውጥረት ፈጥረዋል። አጭር ቪዲዮ አለች፣ እሷን ተከታትለን እንመለስ። You're a fucking clown, bro. You're the biggest clown over here. You are the biggest fucking clown over here. You guys are useful idiots. You don't even... Send them back! 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 You're a shithole! It's like nothing that I can do to change it. I'm just over here getting like. Yeah, but you'd be so much better. No, they're fucking liars. ቪዲዮውን እንዳያችሁትና እንደሰማችሁት ከሌሎቹ የአሜሪካ ግዛቶች ሜክሲኮ አካባቢ ጠንከር ያለና እንዲሁም ዘረኝነት፣ ብሔርተኝነትና አካባቢነት የተጠናወታቸው ግለሰቦች ያሉበት አካባቢ ነው። እንደተመለከታችሁት ይዘውት የወጡት መፎክር እጅግ በጣም ከበድ ያለና ቃላቶቹም የጻፉትን ቃላቶች እዚህ መፈክሩ ላይ እንደምታነቧቸውና እንደምትከታተሉት በጣም ከበድ ያሉ መፎክሮችን ይዘው ወጥተዋል። በነገራችን ላይ ሜክሲኮ አካባቢ መፈክር ይዘው ከወጡትም በተጨማሪ አብዛኛዎቹ ትምህርት ቤቶችና የመንግስት መስሪያ ቤቶች በር ላይ የእግዚአብሔር 10ቱ ትእዛዛት እንዲጻፍ ሙሉ በሙሉ ወስነዋል። እዚህ አካባቢ የሚደረጉ የሙስሊም እንቅስቃሴዎችን ሙሉ በሙሉ ለመግታት ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። ትንሽ የአክራሪነት ባህሪያቸው ሰፋ ያለና አክራሪነት የተጸናወታቸው ናቸው እዚህ ሜክሲኮ አካባቢ የሚገኙት። እንደ ምክንያት የሚያነሱት ደግሞ አሜሪካን ሀገር መታችሁ የሙስሊም ባህል ይስፋፋል፣ ሙስሊሞች ሃይማኖታቸውን ያስፋፋሉ፣ ክርስቲያኖችን ወደ ሙስሊም ይቀይሩብናል የሚል ስጋት ነው። ከዚህ በተጨማሪም አንድ የሚያነሱት ትልቅ ሀሳብ አለ። እነዚህ የሜክሲኮ አሜሪካዊ ነዋሪዎች ማለት ነው። ሳውዲ አረቢያ፣ የመን፣ የተለያዩ የአረብ ሀገራቶች ብንሄድና
ከዚህ በተጨማሪ ሜክሲኮዎች ብሎም መላው አሜሪካውያን በሙስሊሞች ላይ ጥላቻ ለማሳደር እንዳንድ ትልቅ ምክንያት የሚያነሱት ሐሳብ ምንድነው? በሳውዲ አረቢያና በሌሎች የአረብ ሀገራቶች አካባቢ ስንሄድ መጽሐፍ ቅዱስ እንኳን እንዲገባ አይፈቅዱም። ክርስትና በይፋ እንዲሰበክ አይፈቅዱም። ቤተክርስቲያን በሳውዲ አረቢያ ፈጽሞ የለም። ክርስቲያኖች በይፋ ወጥተው ሃይማኖታቸውን ማምለክ አይችሉም። በሳውዲ አረቢያ ብቻ ሳይሆን ከ20 በላይ የሚቆጠሩ የሙስሊም ሀገራትን በመዘርዘር እነዚህ አካባቢ ክርስቲያኖች ፈጽሞ እንዳይኖሩ በማድረግ ጽንፈኝነታቸውን አክራሪነታቸውን እያሳዩን ስለሆነ እኛስ ምን ሞኝነን የሚል ሐሳብ ነው በተደጋጋሚ የሚያነሱት። ለሁሉም የሚበጀው ተግባብቶ በሰላም መኖር፣ አንቺም በሃይማኖትሽ እኔም በሃይማኖቴ በሚለው መስፈርት መሰረት ተግባብቶ በፍቅር መኖር ለዓለም ሀገራትም የኢኮኖሚም የማህበራዊም የፖለቲካዊም ግንባታ ጠቃሚ ነው። ለሁሉም ነገር ይሄ ነገር ተስማሚ ነው ተብሎ ይታሰባል። በጽንፈኝነት በአክራሪነት የሚካሄዱ አካሄዶች ግን ማንንም አይጠቅሙም። በአረብ ሀገራት የሚታዩ አክራሪነቶች በተለይ ክርስትናን መጥላት፣ ክርስትናን ማግለል ከየትኛውም በላይ ታይቶ የማይታወቅ ከፍተኛ ጽንፍ የረገጠ ነው። በጣም የሚያስፈራ የሚያስደነግጥ ነው። አሜሪካን ሀገር ይሻላል። አሜሪካን ሀገር ለሙስሊሞች የሚያደርጉት ክርስቲያኖቹ ማለት ነው የክርስቲያኖችን አክራሪነት ስንመለከተው በሰላማዊ ሰልፍ እንደዚህ ነው በተሻለ ይሻላል። ከሳውዲ አረቢያ ለክርስቲያኖች ከሚያደርጉት ጥላቻ ይልቅ አሜሪካኖች ለክርስቲያኖች የሚያደርጉት አሜሪካኖች ለሙስሊሞች ማለት ነው የሚያደርጉት የተሻለ ነው ማለት ይቻላል። በሁለቱም አካባቢዎች ግን ጽንፈኝነት አለ። በተለይ በሳውዲ አረቢያዎች አካባቢ በአረብ ሀገሮች አካባቢ ያለው ክርስቲያኖችን የመጥላት አባዜ እጅግ በጣም ጽንፍ የረገጠ ብቻ ሳይሆን ክርስቲያኖች በህይወት እንዳይኖሩ እስከ መፍቀድ ድረስ በህይወት እንዳይኖሩ እስከ ማድረግ ድረስ የሚደረገው በጣም አስከፊ ነው። ይሄ ነገር ለምን ይደረጋል? ብዙ ሰው ዝም ብሎት ያለፈው ነገር ነውና አሁን ይሄን ነገር ወደ አሜሪካ ሲመጡ ደግሞ ክርስቲያኖች እኛ ስለምን ዝም እንላለን በሚል ሌላ ከፍተኛ ዘረኝነት አምጥተዋል ማለት ነው። የዘረኝነት ችግሩ ይሄ ነው። ዘረኝነት ጥንብናት የተባለው ይሄ ነው። አክራሪነትም ቢሆን ይሄ ነው ትልቁ ችግሩ ማለት ነው። አንዱ በአንዱ ላይ እንዲነሳ ያደርጋል። ስለዚህ አንቺም በሃይማኖትሽ እኔም በሃይማኖት ተብሎ ተከባብሮ መኖሩ መልካም ነበር። ግን ይሄ እየሆነ አይደለም። ዓለም ወደ የት እየሄደች ነው? ነገሮች በጣም እየተቀየሩ ነው። አውሮፓ ሀገሮች ብትሄዱ በሁሉም በተለይ ያደጉ ሀገራት ለሙስሊሞች ያላቸው አመለካከት ተቀይሯል። ሙስሊም ጠል እየሆኑ። ለምንድን ነው ሙስሊም ጠል የሆኑት? ይህን ትምህርት ከየት ወሰዱት? ይህን መጥፎ ነገር ከየት አገኙት? እንደዚህ አይነት ነገሮች አልነበሩም። አሜሪካን ሀገር፣ አውሮፓ ሀገር በጣም የሃይማኖት ነጻነት አለ። አሜሪካን ሀገር የሃይማኖት ነጻነት አለ። አሁን ግን የሃይማኖት ነጻነቶችን እየገደቡ ነው። በተለይ ክርስቲያኖች ናቸው እየገደቡ የሚገኙት። ይህን ትምህርት ከየት አገኙት? ከአረብ ሀገራት ነው ትምህርቱን የወሰዱት። ከነ ሳውዲ አረቢያ፣ ከነ ኢራን፣ ከነ ኢራቅ፣ ከነ ሶማሊያ፣ ከነ የመን ከነዚህ ሀገሮች ነው ትምህርት የወሰዱት። እንግዲህ ከነ ሶሪያም ጭምር እነዚህ ሀገሮች ለክርስቲያኖች የሚሰጡት ቦታ በጣም ዝቅተኛ በመሆኑ እኛ ብቻ እንኑር በማለታቸው ሌላ እምነት ጠል በመሆናቸው ከኛ በላይ ሃይማኖት የለም በማለታቸው ሌላ አክራሪ ግሩፕ ደግሞ በምዕራቡ ዓለም በክርስቲያኖች ዘንድ ተነሳ ማለት ነው። ሁኔታ ወደ የት ሊያመራ ይችላል? ወደ መስቀል ጦርነት ሊሄድ ይችላል። በጣም ከባድ ነው። አሁን በሚዲያ እንዲቀልል አድርገን እንደምናወራው አይደለም። ቴንሽኑ በጣም ከባድ ነው። በሰው ውስጥ ያለው ስነ ልቦና ተቀይሯል። ክርስቲያኖች በአሜሪካ፣ በአውሮፓ፣ ባደጉት ሀገሮች በጣም ተቀይረዋል። ልባቸው፣ አይምሯቸው ተበርዘዋል። ስለዚህ ነገሮች ወደ የት ሊያመሩ ይችላሉ? ይሄን ነገር የዓለም አቀፍ ድርጅቶች፣ ግብረሰናይ ተቋማት ሁኔታውን ማርገብ ይኖርባቸዋል። ካልሆነ የመስቀል ጦርነት እንደሚከሰት ምንም አያጠራጥርም። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን ዲያስፖራ ኢትዮጵያውያን በፍጥነት ሊሰሙትና ሊተገብሩት እንዲሁም ጥንቃቄ ሊያደርጉበት የሚገባው መረጃ ነው። መረጃውም እንዲህ ነው። አሜሪካ ከሁሉም ሀገር ለሚመጡ ስደተኞች የ10 ዓመት የኢሜይል የፌስቡክ እና የሌሎችም ማህበራዊ ሚዲያ ብርበራ በይፋ ልታደርግ መሆኗን አስታውቃለች። ይህ የማህበራዊ ሚዲያ ብርበራ ወይም ፍተሻ የሚከናወነው ወደ አሜሪካን ሀገር ለሚገቡ ሁሉም አይነት ስደተኞች ይሆናል ተብሏል። ብርበራውም የሚከናወነው ለምሳሌ አሳይለም ለሚያመለክቱ አሁን አሜሪካን ሀገር ውስጥ ለሚገኙ በቲፒኤስ ላይ ያሉም ሊሆን ይችላል፣ በስራ በአጭር ጊዜ ጉብኝት እንዲሁም በተለያዩ የቪዛ አይነቶች ወደ አሜሪካን ሀገር የሚገቡ ለግሪን ካርድ አፕ ላይ የሚያደርጉትንም ጭምር። ስለዚህ ብርበራው የማያካትታቸው ኦልሬዲ ግሪን ካርድ የያዙትንና ወይም ደግሞ ሲቲዝን የሆኑትን ብቻ ነው። ከዛ ውጭ ያሉትን ሁሉንም የማህበራዊ ሚዲያ ብርበራቸው ወይም ደግሞ የማህበራዊ ሚዲያቸው መፈተሹ በጥብቅ ይቀጥላል ማለት ነው። የሚፈተሸው ኢሜል ከሆነ የ10 ዓመት ኢሜል የተላላኳቸው የተጻጻፏቸው ኢሜሎች በሙሉ ወደኋላ ትራክ ይደረጋሉ። ፌስቡካቸው፣ ቴሌግራማቸው፣ ኢንስታግራማቸው፣ ዩቲዩባቸው ሁሉም ማህበራዊ ሚዲያ ይከናወናል፣ ይታያል፣ ይፈተሻል። ይህን መረጃ ከዚህ በፊት አቅርበንላችሁ ነበር። የዛሬው ይለያል። የዛሬው የሚለየው በምንድን ነው?
ከዚህ በፊት ለኤች1ቢ ቪዛ አይነቶች ብቻ ነበር ህጉ የወጣው። አሁን ግን ለሁሉም አይነት ስደተኞች አሜሪካን ሀገር ለሚገባ ማንኛውም ስደተኛ መጀመሪያ ማህበራዊ ሚዲያው በደንብ ይፈትሻል ማለት ነው። አስቡት የኢሚግሬሽን ፕሮሰሱን እንዴት እንደሚያዘገየው ኢማጂን ማድረግ ይቻላል። እያንዳንዱን ሰው ማህበራዊ ሚዲያ የ10 ዓመት ወደ ኋላ ትራክ ስታደርጉ የሚወስደውን ጊዜ ተመልከቱት። በጣም ከፍተኛ ጊዜ ነው የሚወስደው። እንዴት ተግባራዊ እንደሚያደርጉትም ገና ግልጽ አይደለም። ከሚወስደው ጊዜ አንጻር ከክብደቱ አንጻር ምን ያህል ጊዜ እንደሚወስድባቸው ስናስበውና አተገባበሩ እንዴት እንደሚሆን በምን ያህል ጊዜ እንደሚያጠናቀቁት በምን ያህል ጊዜ ፍጥነት እንደሚያልቅ አይታወቅም። ዝሮ ይሄ ህግ ወጥቷል። ኢትዮጵያውያን ምን ያደርጉ? ሴንሲቲቭ የሆኑ መረጃዎችን በተለይ የአሜሪካን መንግስት የሚያጥላላ ኢትዮጵያውያን ምን ያደርጉ? በዚህ ዙሪያ ለዲያስፖራ ኢትዮጵያውያን ወይም አሜሪካን ሀገር መግባት ለሚያስቡ በሙሉ የምንሰጣቸው መረጃ ምንድነው? ሴንሲቲቭ የሆኑ የሶሻል ሚዲያ መረጃዎቻችሁን አስተካክሉ ማለት ግልጽ ነው አይደል? ከዚህ ያለፈ ነገር ለኛም ለሚዲያችን ጥሩ ስለማይሆን ማለት ነው። ስለዚህ የማህበራዊ ሚዲያ ሁኔታችሁን አስተካክሉ ከአሁኑ ሰዓትና ጊዜ ጀምራችሁ ማለት ነው። በተለይ የአሜሪካን ሀገር የሚጎዳ የአሜሪካን ስም የሚያጠፋ የአሜሪካን ስም የሚያጠለሽ የአሜሪካን ብሔራዊ ጥቅም አደጋ ላይ የጣለ መረጃ ተላልካችሁ ከሆነ እሱን እንግዲህ ብታስተካክሉት መልካም ነው ማለት ነው። ካልሆነ አሜሪካን ሀገር መግባት ብቻ ሳይሆን አሁን አሜሪካን ሀገር ያላችሁ አሳይለም ውስጥ ያላችሁ ቲፒኤስ እንኳን ኦልሬዲ እያለቀለት ነው። ግሪን ካርድ አፕላይ ለማድረግ ያላችሁ የተለያየ ቪዛ አይነት ያላችሁ በስራ ያላችሁ በአጭር ጊዜ የስራ ፍቃድ ማለት ነው ወይም በኤች1 ቪዛ ያላችሁ በኤፍ1 ቪዛ ያላችሁ ተማሪዎች በሙሉ ይህ ችግር ከተገኘባችሁ በአጭር ጊዜ መባረር ብቻ ሳይሆን አሜሪካን ሀገር ከፍተኛ እስር እንደሚጠብቃችሁ ማለት ነው። ይሄ ነው እንግዲህ የተከበራችሁ አድማጭ ተመልካቾቻችን፣ መረጃው ከደረሳችሁ መውሰድ ያለባችሁ ሜዠርመንት ግልጽ ስለሆነ መውሰድ ያለባችሁን እርምጃ ካሁኑ እንድትወስዱ ነው። በስከ መጨረሻ የተከበራችሁ አድማጭ ተመልካቾቻችን ዲያስፖራ ኢትዮጵያውያን በጉጉት የሚጠብቁትን ቪዲዮ ይዘነው መተናል። ቪዲዮውም እንዲህ ነው። በርካታ አድማጭ ተመልካቾቻችን በኮሜንት ሴክሽን ላይ ስለ ቲፒኤስ፣ ስለ አሳይለም እንዲሁም ስለ ሁሉም አይነት የኢሚግሬሽን ህጎችና አጠቃላይ ያላቸውን ጥያቄ ከኛም የዩቲዩብ ቻናል ከሌሎችም የዩቲዩብ ቻናል የአድማጭ ተመልካቾቻችን ጥያቄ በሙሉ ተሰብስቦ አንድ ባንድ መልስ የሚሰጥበት የቪዲዮ ክፍል ደርሰናል። ስልክ ቁጥር ሳይቀር የጠበቃ ስልክ ቁጥር ሳይቀር የጠየቃችሁን ይዘናል። የሚቀር ጥያቄ የለም። አንዱ የጠየቀው ለአንዱ ስለሚሆን በትክክል ተከታተሉት፣ ጊዜ ሰጣችሁ አድምጡት። እጅግ በጣም ጠቃሚ ነገር ታገኙበታላችሁ። በቀጥታ እያንዳንዱን ጥያቄ እንመልሳለን። አብዛኛው ጥያቄ የተነሳው ከቲፒኤስ ጋር የተያያዘ ነው። ሌሎች ጥያቄዎችም አሉ። የመጀመሪያው ጥያቄ ከ18 ዓመት በታች ያሉ ልጆች አንድ ሰው ካሉት ምን ማድረግ አለበት ይላል። ጥያቄው የተጠየቀው ቲፒኤስ ከሚለው የቪዲዮአችን ኮሜንት ሴክሽን ስር ላይ ነው። ስለዚህ ከቲፒኤስ ጋር የተያያዘ ነው ብለን እናስባለን። ጥያቄውን ከ18 ዓመት በታች ያሉት ልጅ ያለው ሰው ምንም 18 ዓመት በታች ከቲፒኤስ ከመባረር የሚያስቀር ነገር አይደለም። ስለዚህ በቲፒኤስ ህግ ይዳኛል ማለት ነው። በቲፒኤስ ህግ የማይዳኘው ግን አሜሪካን ሀገር በቲፒኤስ ሂዳችሁ ምናልባት ነፍሰ ጡር ሆናችሁ አሜሪካን ሀገር ከሄዳችሁ ቲፒኤስ ላይ ከገባችሁ በኋላ ልጅ ወልዳችሁ ከሆነ ግን የተለየ የህፃናት ኢሚግሬሽን ጉዳይ የሚባል አለ። በሱ መምሪያ ለብቻ ስለሚታይ እሱ ኬዝ ከሆነ በቲፒኤስ ላይታይ ይችላል። ነገር ግን ወደ አሜሪካን ስትገቡ ከ18 ዓመት በታች ያለው ልጅ ይዛችሁ ብትገቡ ምንም ትርጉም የለውም፣ ምንም አማራጭ የለውም። ከመባረር ወይም ደግሞ በቲፒኤስ ህግ ከመዳኘት የሚያልፍ ወይም የሚያድነው ነገር የለም ማለት ነው። ሁለተኛው ጥያቄ ስደተኞች ስትል በትክክል እስኪ ንገረን፣ በዩኤን አማካኝነት አሜሪካ ራሷ ያመጣቻቸውን ይጨምራል ወይ የሚል ነው። አው ይሄ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር የሚባለው መስሪያ ቤት ይሄ ስደተኞችን ወደ አሜሪካን ሀገር ይወስዳል። የሚወስድበት አግባብ ደግሞ በሪፊጊው ነው። ስለዚህ በሪፊጊው ነው የምትሄዱት እናንተ። በሪፊጊው የመጣችሁ ወደ አሜሪካን ሀገር በዚህ ድርጅት አማካኝነት የመጣችሁ ከቲፒኤስ የተለየ ኬዝ ነው፣ አይገናኝም። ስለዚህ እናንተ የሚያሰጋችሁ ነገር የለም። ቲፒኤስ አይደላችሁም እናንተ። ሪፊጊውና ቲፒኤስ የተለያየ ኬስ ስለሆነ ማለት ነው። የተለያየ ኬስ ስለሆነ ስለዚህ በዚህ የመጣችሁ እናንተን አይመለከትም ማለት ነው። ምናልባት ግን በዩኤንኤችሲአር ወይም ደግሞ በተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር አማካኝነት ወደ አሜሪካ ከመጣችሁ በኋላ ራሳችሁ ቲፒኤስ ውስጥ ገብታችሁ ከሆነ ተበልታችኋል። ምንም ማድረግ አይቻልም።
ቲፒኤስ ውስጥ ካላችሁ በየትም መውጣት ነው። ነገር ግን ይሄ ድርጅት ያመጣቸው ግለሰቦች ቲፒኤስ እንዲገቡ ሳይሆን የሪፊጂው ካምፕ ይቆዩና በቀጥታ ግሪን ካርድ እንዲያገኙ ነው የሚደረገው። ስለዚህ በየትኛው ሂደት እንዳላችሁ ባናውቅም ሁኔታው ግን እንደዚህ ነው የሚሆነው ማለት ነው። እናንተ አሁን ከሰጠናችሁ ማብራሪያ ተነስታችሁ ሁኔታዎችን መወሰን ትችላላችሁ። ቲፒኤስ ውስጥ ገብታችሁ ከሆነ ምንም ጥርጥር የለውም በየትም ኑ፣ በተባበሩት መንግስታት ምኑ፣ በደንበር ምኑ፣ በየትም ግቡ። ቲፒኤስ ላይ ካላችሁ የቲፒኤስ ፎርም ሞልታችሁ ከሆነ ተበልታችኋል ማለት ነው። ወደ ቀጣዩ ጥያቄ አልፈናል። በቦርደር ለገቡ በተለይ በሜክሲኮ በኩል ምናምን ባጥር ሊሆን ይችላል፣ በሌላም አካባቢ መግቢያዎች አሉ። እንግዲህ በደንበር ወይም በቦርደር አቋርጠው ለገቡ ምንድን ነው የሚሆነው ነው። በቦርደር የገቡት እኮ በቀጥታ አሜሪካን ሀገር ስትገቡ ወይ አሳይለም ነው የምትጠይቁት ወይ ደግሞ ለግሪን ካርድ ነው አፕላይ የምታደርጉት ማለት ነው። ቲፒኤስ እናንተን ቲፒኤስ አያካትትም። በቲፒኤስ አይደለም የገባችሁት፣ በደንበር የገቡት ሌላ ናቸው። በቲፒኤስ የሚገቡት እኮ ራሱ የአሜሪካ መንግስት ነው ጥበቃ አድርጎ የሚወስዳቸው። ስለዚህ እናንተ በደንበር የገባችሁ በሌላ ኬዝ ነው፣ ከቲፒኤስ ጋር አይገናኝም ማለት ነው። ኮሜንታችሁ የቲፒኤስ ሴክሽን ላይ ስለሆነ ነው ከቲፒኤስ ጋር እያገናኘን የጻፍ ነው ማለት ነው። አልተመለሰላችሁ ከሆነ ድጋሜ መጠየቅ ትችላላችሁ፣ ሌላ ቪዲዮ እንሰራለን። በሜክሲኮ በኩል ገብተው የታሰሩትና እስር ቤት የሚገኙት እጣ ፈንታቸው ምንድን ነው? በዚህ ዙሪያ ሰፋ ያለ አዲስ መረጃ የለኝም። በስር ከቆዩ የስር ሁኔታቸውን እንግዲህ የዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ የሚፈታው ነው የሚሆነው ማለት ነው። ስለዚህ እነዚህ በቲፒኤስም ተብሎም አይወጡም፣ ከሀገር አይባረሩም። እንግዲህ በታሰሩበት ሁኔታ ለአሳይለም የሚጠይቁበት ነገር የሚመቻች ከሆነ የሚታይ ይሆናል። ከዛ ውጭ ግን በስር ያሉት የስር ሁኔታቸው ሳያልቅ ሌሎቹን ኮንዲሽኖች ለማስረዳት ስለሚያስቸግር ማለት ነው። ከዚህ በተጨማሪ እንግዲህ እኛ የዩቲዩብ ቻናል ላይ ኮሜንት ጽፋችሁ ያልተመለሰላችሁ ካላችሁ ለጥያቄው መልስ የለንም ማለት ነው። ሌላው እባክህን የኢትዮጵያዊ ጠበቃ ስልክ ስጠን የሚል ኮሜንት ተጠይቋል። በርካታ ኢትዮጵያዊ ጠበቃዎች አሉ አሜሪካን ሀገር። እንዳላችሁት ከኢትዮጵያውያን ጋር ከምትግባቡት ሰው ጋር ጠበቃ መያዙ መልካም ነው። የነጮች ጠበቃዎችም ግን እንደ አማራጭ አሉ። ግን ሞር ኢትዮጵያዊ ቢሆኑ ለኢትዮጵያዊ የተሻለ ነው የሚሆነው። እንግዲህ ብዙ ጠበቃዎች አሉ፣ እኔ አውቃቸዋለሁ፣ አሜሪካን ሀገር በአካልም አውቃቸዋለሁ። እነሱ አያውቁኝም፣ እንደዚህ አይነት ሚዲያ ላይ እንዳለው ስለማያውቁኝ በይፋ ስልክ ቁጥራቸውን ብዬ አልጠየቅኩም። ጠይቄ አይደለም ያመጣውላችሁ። ስልክ ቁጥራቸውን ግን እነሱ ይፋ አድርገዋል። በተለያየ መንገድ ይፋ ስላደረጉት ፐብሊክ ካደረጉበት ቦታ ስልክ ቁጥራቸውን ወስጄ እነግራቸዋለሁ ማለት ነው። የመጀመሪያው ስልክ ቁጥር የምሰጣችሁ የዲያስፖራ ሚዲያ ኔትወርክ አዘጋጅ የካሳሁን ይልማን ስልክ ነው። ካሳሁን የጠበቃነት ስራ መስራቱን እርግጠኛ አይደለንም። የሚዲያና የጋዜጠኝነት ስራ እንዳለው ነው የምናውቀው። ነገር ግን ተጨማሪ ጠበቆችን የሚያውቃቸውን ብዙ ኔትወርክ ስላለው እሱ ተጨማሪ መረጃዎችን እንዲሰጣችሁ የእሱን ስልክ ቁጥር እነግራችኋለሁ። 64 63 26 31 47 ሁለተኛ ጠበቃ ማንችሎት ጓዴ ይባላል። የዲሲ አካባቢ ሰው ነው። 20 25 09 22 8 ስልክ ቁጥሩ ነው ማለት ነው። ይሄ በቀጥታ ጠበቃ ነው። ብዙ ነገር ያግዛቸዋል። ሶስተኛው ብዙዎቻችን የምናውቀው በጣም ዌል ናውን ፌመስ የሆነ ኢትዮጵያዊ ጠበቃ ነው። ጠበቃ ሙሉ ዓለም ይባላል። 65 15 28 26 77 ሚኒያፖሊስ አካባቢ ወይም ሚኒሶታ አካባቢ የሚገኝ ጠበቃ ነው። እነዚህን ጠበቃዎች ኮንታክት አድርጓቸው። የተከበራችሁ አድማጭ ተመልካቾቻችን የዛሬ ዝግጅታችን እዚህ ላይ ተጠናቋል። በሌላ ቪዲዮና በሌላ መረጃ እስከምንገናኝ ድረስ በያላችሁበት ቸር ቆዩን እያልን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ግን ሳትረሱ አሁኑኑ አድርጉት።